ስለሆነ መጪው ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ብዙ ቃ ነበር ያመጣሁትና ያላችሁበት የዓለም ዳርቻ ያው ሰላማችሁ አማናዬን ለመወጣት በነገራችን ላይ እኔ በአማና ጉዳይ ወላሂ በጣም እንቅልፍ የሚነሳኝ ጉዳይ ነው የሚያሳዝን ሁልጊዜ ማለት ነው። ማለት አንዳንድ አሁን ጊዜ ንብረት የሰው መውደም ልጅ ምናምን ይለፋል፣ እንትን ያለ ሲለፋ ደግሞ ወላሂ ያገኛል። ግን ሰዎቹ ሲያገኝ አሁን ደግሞ ሲደውሉ የማያውቁም አሉ የሆነ እፎይ ጠለፎን ብሎ ያዘዙኝ እህቶች አሉ። የሚኖርበት ሰዓት ላይ እኛም ውጭ ሀገር ነው ረምተናቸው እንደገና ወደ እና ጠለፎን ያዘዙኝ ጠለፌ ነው ጠለው ብሎ እየተጠቀሙ አሁን እነሱ ሲሆኑ መጅልስ ለሮመዳን ይዞ በእስር ቤት ተይዞ ታስሮ በጣም ብዙ መከራ ማየትን አይተውታል። እጅግ በጣም እድሜያቸው በሚዲያ ስናያቸው በጣም ልጆች ናቸው። ነገር ግን ያሳለፉበት መከራ እንደዚሁ ዩቲዩብ ላይም ስናያቸው ቲክታክም ላይ ስናያቸው አብረን የነበርን ልጆች ስለነበሩ አብዛኛዎቹ እንግዲህ በእድሜ በሰል ብለው ወይም ደግሞ ትልቅ ሰው ሆነው ብዙ መከራዎችን ሲጋፈጡ ብዙ መከራዎችን አብረው ሲያልፉ እናያለን። የእነዚህ ደግሞ ልጅ ከመሆናቸውም አንጻር ወጣትነት ሳያሸንፋቸው ሳይታለሉ በተለያዩ ነገሮች ያልሆነ ቦታ ላይ ሳይወድቁ ልጆቻቸውን በመውለድ በብዙ መከራ በብዙ ፈተና መሀል ልጆቻቸውን ከሀገራቸው ይዘው ገብተው እንዲሁም ሌሎቻችን ኢትዮጵያ ገብተው መልሰው ስደትን ሳይሆን የተመኙት የነበረው ሀገራቸው ላይ ሰርተው መለወጥ እንደሚችሉ እንዲሁም ደግሞ ሀገራቸው ላይ ቢሰሩ ስደት ላይ ከሚሰሩት በሰው ቤት ከሚሰሩት የተሻለ ለውጥ እንደሚያገኙ ስለሚያስቡና ስላሰቡት እየሰሩ ትልቅ ለውጥ ላይ የሚደረሱ ልጆች ነበሩ እና እንግዲህ በየሰው ቤት የሰው አልጋ የተለያዩ እቃዎችን በመጠለብ ወይም ደግሞ በመታዘዝ እያደረሱ ራሳቸውን ቀስ እያደረጉ ትንሽዬ ሱቅ በመክፈት ከዛም ደግሞ የትልቅዬ እስከ አረቢያ መጅሊስ መንጣፍ የተለያዩ የኤሌክትሮኒክ እቃዎችን በማስገባት እጅግ በጣም ጥሩ ለውጥ ያሳዩ ታማኝነታቸው እንዲሁም ደግሞ እስካሁን ድረስ ሚዲያ ላይ ብዙ ሰው በክፉ ሲነሳ በክፉ ሲጠራ የእነሱ ስም ግን በክፉ ተነስቶ አይቼው አላውቅምና እጅግ በጣም የማደንቃቸው ልጆች ናቸው። ዩቲዩብ ላይ መጥተው ፕራንክ ምናምን እያሉ እንደሌላው በአቋራጭ መክበርን ወይም ደግሞ በአቋራጭ ሰው እንጅል አድርገው ማለፍን ሳይሆን የፈለጉት በጉልበታቸው ለፍተው ጥረው ወደፊት መሄድን ነበር ሲያስቡና ሲሄዱ ሲሰሩ የነበረው እና በመጨረሻ ግን ትናንትና ያየነው በሚዲያ ላይ ወጥቶ እነሱም ደግሞ እንደዚህ እንደምታያቸው እንደዚህ እያለቀሱ ሚዲያ ላይ ወጥተው ሲናገሩ ስሰማ እጅግ በጣም ውስጥ የሰበሩኝ። የእሳት ቃጠሎ ማለት እጅግ በጣም ከባድ ነው። እሳት ቃጠሎ ያው እነሱ ልጆቻቸውና የእቃቸው ቤት የተለያየ የየብቻ መሆኑ ነው እንጂ ቤት ውስጥ እዛው አንድ ላይ የሚተኙበትም የሚሰሩበትም አንድ ቤት ውስጥ ቢሆን ኑሮ እንግዲህ በልጆቻቸውም በእነሱም ላይ የሚደርሰው ነገር ከባድ ነበር የሚሆነው እና በመጀመሪያ እህቶቼ አንዳንድ ነገር ሲመጣባችሁ አልሐምዱሊላ ወይም ደግሞ እግዚአብሔር ይመስገን ብላችሁ ፈጣሪያችሁን አመስግናችሁ ማለፍ ነው ያለባችሁ። ምክንያቱም የሆነ ነገር ሲሄድ የሆነ ጥሩ ነገር ይዞ ሊመጣ ይችላል እና አሁንም እነዚህ ልጆች ከዚህ የበለጠውን ከዚህ የተሻለውን እንዲሰጣቸው ፈጣሪ እንለምናለሁኝ። እንግዲህ ስለ ዳውድ እና ስለ ሰሚራ ስለ ሙሰኪና ነው የማወራችሁ። በቲክቶክ ላይ ሙሰኪና መሰለኝ ስሟ፣ እሱ ደግሞ ዳውድ። ቲዩብ ላይም ደግሞ ሙሰኪና ወይም ደግሞ ዳውድ ቲዩብ ኤንድ ሰሚራ ነው የሚለው። የዩቲዩብ ቻናላቸውን እየገባችሁ ሰብስክራይብ አድርጓቸው። አሁን ላይ ዩቲዩብ ቻናላቸውን ሰብስክራይብ ከማድረግ ባሻገር ከኛ የሚፈልጉትን እገዛ እንግዲህ ይሰራሉ። ልጆቹ ጎበዞች ስለሆኑ ስለሚሰሩ መበረታታትና መነሳት ይችላሉ። ስለዚህ የኛ ድርሻ ምንድን ነው መሆን ያለበት? ቻናላቸውን ሰብስክራይብ በማድረግ በዩቲዩብ ላይ የተለያዩ ነገሮችን እየሰሩ የተወሰነ ነገር እንዲደግፋቸው ማድረግ እንዲሁም ደግሞ ከነሱ ጠለባት አዛችሁ የነበራችሁ እህቶች ወንድሞች አውቃለሁኝ። አረብ ቤት ከፍ ዝቅ ብላችሁ ብዙ መከራ አይታችሁ ብዙ ውጣ ውረድን አልፋችሁ ነው ብሩን የምትልኩት። ነገር ግን እነሱ ያው ከፈጣሪ የመጣ ትዕዛዝ ስለሆነ የእናንተም ገንዘብ እዛ ውስጥ መቃጠል አለበት ተብሎ የታዘዘ ከላይ የተጻፈ ስለሆነ በቻላችሁት መጠን አውፍ ማለት የምትችሉ አውፍ ብትሏቸው እነሱም ነገ ተነስተው የእናንተን ውለታ ሊከፍሉ ይችላሉ። የሰው ልጅ እንደወደቀ አይቀርም። አውፍ ማለት የማትችሉ ከሆናችሁ ደግሞ ራሳቸው አሁን ላይ የእናንተን ሀቅ መክፈል እንችላለን፣ ሀቃቸውን መመለስ እንችላለን ብለው እስከሚሏችሁ ድረስ ብትታገሷቸው። ምክንያቱም እነዚህን ልጆች አሁን ገንዘብ አዋተን ብንሰጣቸው ወይም ደግሞ እርዳታ ብናደርግላቸው ከባድ ነው የሚሆነው።
አሁን ላይ ሚዲያ ላይ እርዳታ ተብሎ ቢወጣም ብዙ የሚረዳ ሰው ስላለ ለነሱ ያን የሚያክል ሱቅ የሚያንቀሳቅስ ነገር ይገኝላቸዋል ተብሎ አይታሰብም። እና ከኛ የሚጠበቅብን ምንድን ነው? እንዳልኳችሁ እዛ ከነሱ ያዘዛችሁ እቃ የጠለባችሁ ብር የከፈላችሁም ቀብድ የከፈላችሁም ሙሉ ብር ከፍላችሁ እቃችሁን እዛው መካዘን ውስጥ ያስቀመጣችሁም በቻላችሁት መጠን ትዕግስት ኑሯችሁ ብትታገሷቸው እንድትታገሷቸውም ደግሞ ጥሪዬን ማስተላለፍ ፈልጋለሁ። ይህ ለተቀማጭ ሰማይ ቅርቡ ወይም ደግሞ ለፈራጅ ሁሉ ነገር ቀላል እንደተባለው እየፈረድኩኝ አይደለም፣ ወይም ደግሞ አድርጉ እያልኩ አይደለም። ግን ቢሆን በዚህ እርዳታ ብንረዳቸው እነሱ የሰው ሀቅ የትም ስለማያደርስ ሀቃችሁን ሰርተው ሳይጨናነቁ የሚከፍሉበት ደረጃ እስከሚደርሱ ድረስ ገንዘባችሁ ምንም ስለማይሆን ብትታገሷቸው። እንዳልኳችሁ ደግሞ ሀገራችን ላይ እንኳን አይደለም ይህን ያህል ንብረቱ ወድሞ ቀርቶ ይህን ያህል ወድሞ ተቃጥሎ ቀርቶ ከብት እንኳ ወይ ገደል ገብቶ ወይ የሆነ ድንገት ሲሞት ሳይታሰብ ሲሞት ስጋው ለቅርጫ ወይም ደግሞ ስጋውን ጎረቤት ወስዶ ገዝቶ መብላት የማይችል ሁኔታ ላይ ሲሆን እርጥባን ይባላል። እና ከየቤቱ ሰው የሚችለውን ጎረቤቱ እርጥባን ብር ይሰጣል የበሬው መተኪያ እየተባለ ማለት ነው። እና ምን ልላችሁ ፈልጌ ነው የቤተሰቦቻችንን ባህል እኛም ብንከተሉ የተሻለ ነው። ምክንያቱም አንድ ሰው ሲወድቅ፣ አንድ ሰው እንደዚህ አይነት አጋጣሚ አደጋ ሲደርስበት ያንን አደጋ ለመመከት ያንን አደጋ በጋራ ለማንሳት ለመነሳት ይሄ እርጥባን የሚባለውን ነገር እኔ ደግፈዋለሁ። ምክንያቱም አንድ ገበሬ በሬው ሲሞትበት ወይም ደግሞ አንዲት አላቢ እናት ላም የምታልብ እናት የገጠር እናት ላሟ ስትሞትባት ጎረቤት እርጥባን ተብሎ 100 ያለው 100 1000 ያለው 1000 ይሰጣል። ከዛ ያንን ብር ተጠረቃቅሞ ጨማምሮ ባለቤቱ ደግሞ ያን የሞተበትን በሬ ገዝቶ ይተካል ማለት ነው። አያችሁ፣ ለእርጥባን ሰጪው ወይም ደግሞ ለጎረቤቱ እጅግ በጣም ቀላል ነው። ለዛ ለባለቤቱ ደግሞ ትልቅ ነገር ነው። እና ያን በሬ ገዝቶ መተካት ወይም ደግሞ ያችን ላም ገዝቶ መተካት ማለት ትልቅ ነገር ስለሆነ አሁንም ደግሞ በተዘዋዋሪ እንደዛ ነው የሆኑ የዚህ ልጅ የምትችሉ እንደ እርጥባን ይቅር ብትሉት ወይም ደግሞ ለምሳሌ የ200 ብር ዕቃ ያዘዛችሁ ካላችሁ የ100 ብሩን ሂሳብ ውስጥ አስገብታችሁ የ100 ሺህ ብሩን ሂሳብ ውስጥ አስገብታችሁ 100 ሺህ ብሩን ብታውለት አሁን አንቺስ ከሱ ዕቃ ብታዥ ይሄን ታደርጊያለሽ ወይ ብትሉኝ አደርጋለሁ። ምክንያቱም ያ ነገር እዛ እሱ ሱቅ ላይ ሄጄ ያዘዝኩት እንዲሁም ደግሞ የሌላው ሰው ሁሉ ዕቃ ወጥቶ የኔ ዕቃ እዛ ተቀምጦ ሊቃጠል የቻለበት የሆነ ምክንያት አለው ፈጣሪ። እና እንደዚህ አይነት ነገርን ብታደርጉኝ የተሻለ ነው። ከዛ ባሻገር ግን ምናልባት ይሄ ቪዲዮ ከደረሳቸው ሰሚራም ሆንሽ ዳውድ እጅግ በጣም ጠንካራ ልጆች ናቸው። እጅግ በጣም ጎበዝ ልጆች ናቸው። የሆነ ነገር ሲመጣ የሆነ ነገር ሊተካ ነው። ስለዚህ እሳት ደግሞ አንዳንድ ጊዜ እርጥብ ነው ይባላል እና የበለጠ ይተካል ይባላል በአባባል። ስለዚህ ፈጣሪ ከዚህ በላይ ያለውን ይተካችሁ። ልጆቻችሁን ጎበዞች ናችሁ። ልጆቻችሁን ስቅጥጥ አድርጋችሁ የምታሳድጉ ድንቅ ጥንዶች ናችሁ። ስራችሁን ብቻ በመስራት የምታምኑ ጎበዞች፣ ታማኞች ናችሁ። እስካሁን ድረስ በምናየው ታማኝ ያልናቸው ሰዎች ሚዲያ ላይ እየወጡ ብዙ ነገር ሲባሉ እናንተን እስካሁን ድረስ አልሰማንም፣ አላየንም። ስለዚህ ይሄ ደግሞ ታማኝነታችሁን ንጹህነታችሁን ይገልጻልና አሁንም ቢሆን ፈጣሪ የሰው ገንዘብ ካልበላችሁ ወይም ደግሞ የሰው ገንዘብ ከሌለባችሁ ፈጣሪ ጥሎ አይጥላችሁም። ስለዚህ የሰው ሀቅ ያለበት ሰው ነው እየተነሳ መልሶ የሚወድቀው እና እናንተ ደግሞ ይህን ነገር የላችሁበትም በምናየው በምንሰማው። ስለዚህ ፈጣሪ የበለጠውን ይስጣችሁ። ምናልባት ዛሬ አንድ መካዘን ይሆናል የተቃጠለባችሁ፣ ነገ ደግሞ 2-3 ቅርንጫፍ የምከፍቱበትን ይስጣችሁ ለማለት ነው የምፈልገው። አይዟችሁ። ዩቲዩብ ቻናላቸውን ሰብስክራይብ አድርጉላቸው። ዩቲዩብ ቻናላቸውን ሰብስክራይብ አደረግንላቸው ቁጥር ምናልባት ዩቲዩብ የራሱ የሆነ የሚሰጠው ክፍያ አለ። ቪዲዮዎቻቸውን በምናይላቸው ሰዓት ዩቲዩብ ይከፍላቸዋል። ዩቲዩብ ሲከፍላቸው ደግሞ ለነሱ የልጆችን ትምህርት ቤት መሸፈን፣ የቤት ኪራይ መሸፈን በጣም ትልቅ ነገር ስለሆነ ኢትዮጵያ ላይ ምናልባት የተቃጠለው ንብረታቸውን ባይመልስላቸው እንኳ የዩቲዩብ ብር ራሳቸውን ምናልባት ለልጆቻቸው ሰፖርት የሚያደርጋቸው ሊሆን ስለሚችል እባካችሁ
እቃ ማዘዝ የምትፈልጉ ቤት ያላችሁ የቤት እቃ ማዘዝ ለቤተሰቦቻችሁ ማዘዝ የምትፈልጉ በተለይ እዛው ከሚሴ አካባቢ ያላችሁ ልጆች ካላችሁ እዘዟቸው። በዚህ እናበረታታቸው። እቃ ማዘዝ የማንችል ሩቅ ቦታ ያለን ደግሞ እቃ ማዘዝ የማንችል ከነሱ ጋር አስጭነን ስንሄድ ትራንስፖርቱ የሚበዛብን ከምንገዛበት ይልቅ ትራንስፖርቱ ይበልጥ የሚሆንብን ደግሞ የሚጠቀሟቸውን ቻናሎች ፎሎ በማድረግ ሰብስክራይብ በማድረግ ቪዲዮዎቻቸውን ሸር በማድረግ ላይክ በማድረግ እንዲሁም ደግሞ አይዟችሁ እያልን በኮሜንትም ሆነ በምንችለው ደግሞ በመደወልም እንድናጽናናቸው ከጎናቸው እንዲሆን እንድናሳያቸው ለማለት ነው። በድጋሚ የሆነ ነገር ሲመጣ የተሻለ ነገር ሊሰጥ ስለሆነ እዚህ ምድር ላይ ለውጥንም ሆነ የተለየ የተሻለ ነገርን የማያየው አፈር የተጫነው የሞተ ሰው ብቻ ነው። እናንተ ደግሞ በልጆቻችሁ አይደለም የመጣው በንብረት ነው። የማይተካ የሰው ነፍስ ነው። ንብረት ይተካል። ትናንትና ሰው ቤት ነበር የምትሰሩት፣ አረብ ቤት ነበር የምትሰሩት፣ አንተም ገጠር ለገጠር የሳውዲ በረሃ ላይ ነበር የምትሰራው። ዛሬ ላይ ደግሞ ታስረህ ብዙ ምን መከራ ብዙ ስቃይ አይታችሁ እሷም ልጆቿን በብዙ መከራና በብዙ ፈተና ይዛ ገብታ ከትንሽ ተነስታችሁ ነው እዚህ የደረሳችሁት። ይህንን ገንዘብ ሰርታችሁ ስለሆነ ያመጣችሁት፣ ነገም ደግሞ ከዚህ የበለጠ ሰርታችሁ ስለምታገኙ ፈጣሪ የተሻለውን ይስጣችሁ፣ ጠንካራ ያድርጋችሁ፣ ያጠንክራችሁ፣ ልጆቻችሁን ይጠብቅላችሁ። እንኳንም በንብረታችሁ አለፈላችሁ ለማለት እፈልጋለሁኝ። ስለተከታተላችሁኝ እጅግ በጣም አመሰግናለሁኝ። ፈጣሪ ከእንደዚህ ድንገት ከሆነ አደጋ ይጠብቃችሁ። ሁላችሁንም ያልታሰበ ድንገት የሆነ ነገር ከባድ ነው። በተለይ አዲስ እቃ ይዛችሁ አስገብታችሁ አስባችሁታል፣ ከባድ ነው እና እንኳን አይደለም አዲስ እቃ ወርዶ ተቃጥሎ አዲስ እቃ ወርዶ ሳይሸጥ ሳምንት 2 ሳምንት ሲቀመጥ ከባድ ነው እና እንግዲህ ፈጣሪ ይጠብቅላችሁ፣ ሌላውን ልጆቻችሁን ይጠብቅላችሁ፣ እናንተንም ጤናችሁን ሰጥቶ ሰርታችሁ ከዚህ የበለጠ የምታፈሩ ያደርጋችሁ ለማለት ነው። ወዳችኋለሁ። መልካም ጊዜ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን ባይ